ክርስቲያን ይሄዳሉ፣ የሌሉበትን ደግሞ ይቀመጣሉ። እኛስ እናታችን የቱ ጋር ነው ያለችው? እኛ ማን ያንከባክባታል? የእናቴን ጉዳይ ለምን አይመለከተኝም? ብዙ ሰዎች አሁን እናታቸው ሌላ ቦታ እመቤቴ ነው የምልሽ፣ እናታቸው መንገድ ላይ እየተቸገረች እየተጨነቀች፣ ወንድማቸው መንገድ ላይ ጎዳና ላይ እየወጣ እየተሰቃየ፣ እዚህ የሰውን እናት መዘግዘቅ በጣም ኃጢአት፣ በጣም በገዛ እጃቸው ስንት ሰው ነው እዚህ ጋር እኮ ከስራ እየተባረሩ ስንት ነገር መከራ እያዩ እጃዛ ቤት ቁጭ ብሎ የሚሳደቡ ሰዎች እንደ ሌባ እንትን እያሉ ለምን እኛ የምንሰራ ኃጢአት ለእነሱ ድንጋይ ስትወረውሩባቸው ብሩኬና ሀይሚ ላይ ድንጋይ አብዝታችሁ ብትወረውሩ እነሱ አንድ ላይ አድርጎት ነው ቤት የሚሰሩበት። እነሱ ቤት ይሰሩበታል። እግዚአብሔር ቤት አከናንቦ አቅፎ ደግፎ ቤት ይሰሩ ያደርግ። እኛስ ወይ ለእኛ እኛ ሰዎች ሰው ሆነን ሰውን ለመጣል ሰው ሆኖ አሁን ለምሳሌ ሴት ሆና ያችን ሴት ለመጣል ያችን ሴት ለማድረግ ለመጣል ምንድን ነው የሚመጣው? እዚህ ቤት እኛ ሴት ሆነን ሴት ላይ መጣት የምንናገሩ ሰዎች ማለት ነው። እዛ ጋ እኔ ነገ ምን ላይ ነኝ የቱ ጋ ነኝ የሚለውን ነገር ለፈጣሪ ብቻ መተው ነው። እሳት ውስጥ የገባኑ ያለኑ ሰው ሆና ለምሳሌ ሀይሚን ልትጠላት ትችላለች። ኦኬ ሀይሚን ልትጠላት ትችላለች። ሀይሚን ለመጣል ትችላለች። ብሩኬን ለመጣል ልትሞክር። እነሱ ሰው የጣለውን እግዚአብሔር ነው የሚያነሳው። ግን እግዚአብሔር የጣለው ደግሞ ማን ነው የሚያነሳው የሚለው ጥያቄ ነው ለኔ። እግዚአብሔር የጣላችሁ ሰዎች ማን ነው እናንተን አዞላችሁ የሚለው? ወደ ፈጣሪያችሁ ተመልሳችሁ ይቅር በለን፣ እኛም የስራ ነው ይቅር በለን፣ የምንጾምበት ይቅር በለን ብሎ መራመድ አለበት ማንኛውም ሰው ማለት ነው። ይሄንን ነው እኛ ምንም አላጠፋሽም ህይወትዬ፣ እናመሰግናለን፣ እንወድሻለን። ምንም አላጠፋሽም። እዚህ ጋር እናን እየቀጣና እባካችሁ ዩዘርን አመስጉናት። ዩዘር እስካሁን ድረስ እየለፋች ነው። ዩዘር ትልቋን አመስጉናት። ለብሩኬ ላይ በጣም ምትለፋ ልጅ ናት። በእናታችሁ መርቁልን፣ መርቋት፣ አመስግኑልን። ላይፍ አትገባም፣ መርቁልን፣ መርቋት። ጀሪዬ በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። ሁል ጊዜ እንላለን፣ እናወራለን። እግዚአብሔርን ለመሰብሰብ አንድ ቀን እቅድ አውጥተን እስቲ ይረጋጉ እነዚህን ሰዎች ተሰብስበን እንደ ውይይት ወይም ስብሰባ አለ አይደለም፣ ሰብስበን እናወራለን እንዳለን። ዩዘርዬ በያለሽበት አገር በምትኖርበት ቦታ እመቤቴ ትጠብቅሽ፣ እመቤቴ ጥላ ከለላ ትሆንልሽ። መድኃኒዓለም ቤትሽ ያሰብኩ በሙሉ ሁላችሁም ያሰባችሁትን በሙሉ እመቤቴ ታሳካላችሁ። ልጆቻችሁን በጥበቡ ያሳድግላችሁ። አሜን። እመቤቴ ትጠብቃችሁ። ሁሌ የምለው ነገር የሰው ከፍታ የምትፈልጉች ሰዎች እግዚአብሔር ይጠብቃችሁ፣ እግዚአብሔር ከፍ ያደርጋችሁ። በዚህም ዘመን ላይ በእነዚህ ልጆች እድሜ ወይም አልፈናል። እኛ ለምሳሌ እኔ የብሩኬ ታላቅ ነኝ፣ የእሱ ታናሽ አይደለም። እንኳን ይሄን ቀርቶ ማለት ነው ትልቅ ልጅ ነኝ። በእነሱ እድሜ ያሉትን ማድረግ እንኳን ባልችል ነገ ወልዳለሁ፣ ከብዳለሁ። ልጆቼ ወይም ደግሞ እህቶች አሉ ታናንሾች ማለት ነው። ለእህቶቼ ምንድን ነው የማስቀምጠው? ለልጆቻችሁ የሚያስቀምጥ ፈጣሪ የሆነ ጸጋ ነገር ያስቀምጥላችኋል። ጸጋ ልበሱ፣ በጸጋ ቤታችሁ በጸጋ በበረከት ይሙላ። ሁላችሁ ማለት ነው። የሰው አንድነት የምትጠብቁ ሰዎች ፈጣሪ ይጠብቃችሁ፣ ፈጣሪ ከፍ ያደርጋችሁ። ልጆቻችሁን በጥበቡ አሳድጉ። ቤቱን የራሱን ቤት የእናንተ ልጆች ይሄ ነው ብሎ ዩዘርዬም፣ ናንዬም፣ ህይወትዬም፣ ቲጂዬም ቤቱ ይስራላችሁ ለልጆቻችሁ። እግዚአብሔር ይጠብቃችሁ እና ዘርፍዬ በደንብ ነበር የምትመርቀው፣ እሷ የለችም። እግዚአብሔር ይጠብቀን፣ ፈጣሪ ያከብርልን። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ስራ ላይ ሆኜ ነው
እናመሰግናለን። እኔ ለዩዘር ለመርቃት ይቅርታ ጋራ ዩዘርዬ የኔ ቆንጆ ወጣ ይተካ ባለሽበት ሁሉ ጊዜ እሱ ጌታ ኢየሱስ ክርስቶስ ይከተልሽ። ድንግል ማርያም በለበሰችው ልብሷ ቅድስት አርሴማ እሷ የምትፈልጊ ሁሉ እሷ ትከተልሽ። በመጣብሽ ሁሉ ነገር እሷ ትቅደምልሽ። ጌታ ኢየሱስ ክርስቶስ ካጠገብሽ ይሁን፣ ከጎንሽ፣ ከጀርባሽ፣ ከፊት ለፊትሽ እሱ ይሁንልሽ። ልጆችሽን ያሳድግልሽ። በእነሱ ተመርቀው አንቺን መረቀሻቸው የልጅ ልጅ 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 ለማየት ያብቃሽ። እድሜሽ ዝም ይበል። ሁሌ ሰው ረዳት ነሽ እና እጅሽ ብርክ ይበል። ሁሌ እንደረዳሽ ኑሪልኝ የኔ ቆንጆ፣ የኛ መከታ፣ የኔ ፍቅር። እኔ እንጃ ምን ብዬ እንደምልሽ አላውቅም። ምንም ቃልም የለኝም እና እግዚአብሔር ያክብረልን። ሁሌ እንደተከበርሽ ሁሌ ንግስት ሆነሽ ቁጭ በይ። ዩዘርዬ ቃል የለኝም። አመሰግናለሁ የኔ ቆንጆ፣ የኔ ጠንበለን። ደግሞ ሼር አድርጌሽ እዚህ ስለመጣሽልኝ ደስ ብሎኛል። ከነሚሚዬ ቤተሰብ ጋር ተቀላቀይ። በጣም ጥሩ ሰዎች ናቸው። ዩዘርዬ እግዚአብሔር ይስጥሽ፣ በወጣ ይተካ የኔ ቆንጆ። እታች ያላችሁ መርቋት፣ ስጥሽ ብሏል እንጂ አንዴ ልመርቃት። ዩዘርዬ የኔ እናት የኔ ቆንጆ፣ በጣም 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 እናመሰግናለን። እንኳን ወደኛ ቤት በሰላም በክብር መጣሽልን። ትጅዬ በዚህ አጋጣሚ እናመሰግንሻለን። ሁሉንም ጠርተሽ ዛሬ እዚህ ጋር በመገኘታቸው በጣም ደስ ብሎናል። ዩዘርዬ የልጆቻችን ዋና እንትን ደጋፊ ነሽ። ሁላችሁም አንቺም፣ ቲጂም፣ ህዊም፣ ናኒም እና እግዚአብሔር አምላክ አሁንም በወቅት አይተካልሽ። ቀሪ ዘመንሽ የተባረከ ይሁን። በልጆችሽ ብድርሽን አግኝ። ዩዘር በጣም እናመሰግንሻለን። በእውነት በጣም ነበር የምንፈልግሽ እዚህ ቤት በመገኘት ዛሬ በጣም ደስ ብሎናል። እናመሰግንሻለን። አሁንም በወጣ ይተካ። አሁንም ከልጆች ጎን ያላችሁትን ናችሁ እና እግዚአብሔር አምላክ ሁላችሁንም እግዚአብሔር ይመስገን። በአንድ ልብ የምትወዱ ሰዎች እግዚአብሔር አምላክ አሁንም ሞገሱን ክብሩን ጨምሮ ይስጣችሁ። ዩዘር በጣም እናመሰግናለን። በጣም እንወድሻለን። እሺ እኔ አንድ ነገር አንድ የምን ልመርቃት ከይቅርታ ጋር ሴትዮቷ ስለመጣችብኝ ነው። ሁላችሁም እዚህ ጋር ያላችሁ ፈጣሪ አምላክ ከክፉ ነገር ሁሉ ይጠብቃችሁ። ዩዘርዬ በጣም እጅግ አድርገን እናመሰግናለን። ሁሌም እንዳስታወስንሽ ነን። ሁሌም እንጠራሻለን። ሁሌም እንዳመሰገናችሁ ነው ሁላችሁም ማለት ነው። እዚህ ቤት እናንተን ሳትጠሩ ሁሌም አውርተን ወጥተን አናውቅም። ክበሩልን። ዩዘርዬ ፈጣሪ አምላክ ባለሽበት ቦታ ይጠብቅሽ። የድንግል ማርያም ልጅ ጥላ ከለላ የሆናችሁ ሁላችሁም እዚህ ጋር ያላችሁት ዩዘርዬም አንቺን ፈጣሪ አምላክ ይጠብቅሽ። ልጆቻችንን ስለምትወጃቸው፣ ልጆቻችን ስለምትደግፊያቸው፣ ከልጆቻችን ጎን ስለሆንሽ ፈጣሪ አምላክ ባለሽበት ቦታ ሞገስ ጥላ ከለላ የሆነሽ የድንግል ማርያም ልጅ እሱ ይጠብቅሽ። ናኒዬም ቲጂዬም ህይወትዬም ሁላችሁም ከልጃችን ጎን ያላችሁ ሁሉ ፈጣሪ አምላክ ይጠብቃችሁ። ባላችሁበት ሞገስ ይሆናችሁ። ልጆቻችሁ ትልቅ ደረጃ አድርሰው በልጆቻችሁ ልትጦሩ ያብቃችሁ። ፈጣሪ አምላክ ይጠብቃችሁ። የድንግል ማርያም ልጅ አለሁ ይበላችሁ። የልጆቻችን አለሁ እንደምትሉ ፈጣሪ አምላክ በልጆቻችሁ አለሁ ይበላችሁ። እሱ ልጆቻችሁን ትልቅ ደረጃ አድርሶ በልጆቻችሁ እንድትጦሩ ያድርጋችሁ። ፈጣሪ አምላክ ይጠብቃችሁ። አመሰግናለሁ። እየሰማኋችሁ ነው። እኔ መጀመሪያ ለህይወት ሰላም ልበላት። ህይወዬ እንኳን ደሰላም መጣሽ ቤታችን። እንኳን ደህና ቆይሽ። እግዚአብሔር በጣም ነው የምወድሽ። ክበሪልኝ። እኔም እወድሻለሁ። ስለመጣሽ ቤታችን በጣም እንወድሻለን። እኔ እናት ዩዘርዬም እናመሰግናለን። ክበሪልን። ወዳቸዋለሁ ሁላቸው። እኔ ምርቃት አላውቅም። ውድድ ለማድረጋቸው እኛም እንወድሻለን። እኔ አንድ ነገር እምለዋለ ለዩዘር ነው። እኔ ራሴን ቲክቶክ ላይ ያወጣሁት በነ ብሩክ እና በሀይሚ ነው። ግን እሷ አንድ ቀን ድምጿ ሳይሰማ በቃ በጣም ነው ማደንቃት በእውነት። እና እግዚአብሔር በእውነት ይባርክሽ። እንደዚህ ያለ ትዕግስትም አለ። እኔ ትዕግስት አጥቼ ነው መጨረሻ ላይ ለምንድን ነው ወጥቼ ማልናገረው እንደዚህ እየሆንኩኝ እያልኩ ነው እንትን ያልኩት። እና ትዕግስትሽ ሁሉ ነገርሽ፣ ተደግነትሽ ሌላ ሁሉም ነገር
አደንቅሻለሁ። በጣም ጎበዝ ነሽ። እግዚአብሔር በእውነት አሁንም ለእውነት ያቁምሽ። ትክክለኛ ሰው ነሽ። ትክክለኛ ሰዎችን ማግኘት በአሁኑ ጊዜ ከባድ ነው እና እግዚአብሔር ሁሌም ከጎንሽ ይሁን፣ ልጆችሽን ያሳድግልሽ። ሁሌ ከእውነት ጎን ቁሚልን። በጣም ነው የማመሰግነው። እኔ የራሴን ፊሊንግ ነው አሁን እኔ ጋር ሀፕን ያደረገውን አንቺ እንዴት አስቻለሽ ብዬ ነው እንትን ያልኩትና ጉብዝናሽን ነው ያደነቅኩት። እንደዚሁ ሁኝልን፣ እንደዚሁ ኑሪልን፣ እንደተከበርሽ እግዚአብሔር ያክብርሽ። ሌላው ለሀይሚና ለብሩኬ የምለው ነገር አለ። ባይዘወይ ከሚጠሏችሁ ይልቅ የምንወዳችሁ ብዙ ነን እና ጉልበት ያለው ኦዲየንስ ነው ያላችሁ። እናንተ የሰውን ኔጌቲቭ የሚናገሩትን አትስሙ። እዚህ ጋር ጥሩ ጥሩ ነገር ለእናንተ የሚያስቡትን ጥሩ ነገር የሚመኙላችሁን ኦዲየንስ እዩ። ያ በብዛት ነው፣ በሁለት የሚከፈሉ በሶስትም በአራትም። ተሳዳቢዎቹ ተዋቸው። አንዳንድ ጊዜ ተሳዳቢዎች የራሳቸው ስትረስ ሊሆን ይችላል ወጥቶ የሚያሳድባቸው። እኔ በስድብ ስለማላምን ነው ባይዘው፣ በስድብ አላምንም፣ በቁጣ አላምንም፣ በማኩረፍ አላምንም። ያ የኔ ጸባይ ነው። ግን የሚሳደቡ ሰዎች የራሳቸው ችግርም ኖሯቸው ይሆናል ሰውን እየወጡ አታክ የሚያደርጉት ብዬ ነው የማስበው። እና እናንተም ወደ ልቦናችሁ ተመልሳችሁ፣ ብዙ የሚወዳችሁ ሰው ስላለ እነዚህ የሚወዳችሁን ኦዲየንስ እናንተም መመለስ አለባችሁ። የኛ ብቻ እዚህ ጋር መለፍለፍ ዋጋ የለውም ነው። ኦዲየንስ አትከፋፈሉ፣ ወደ ራሳችሁ አስቡ። እቺ ምድር አሁን በጣም ትንሽ ጊዜ ነው፣ ሁሉ ነገር የሚያልቅ ነው የሚመስለው። የምድርን ስናየው ለምድርም ለሰማይም መመከት አለብን ብዬ ስለማስብ ኦዲየንስ የምትናገሩትን በተለይ እናንተን ትንንሽ ልጆች ገስት ላይ ቁጭ ብለው ትልልቅ ሰዎች ተብለን የሚባሉ ሰዎች አጉል አማርኛ የሚናገሩትን አጉል ፍርድ የሚፈርዱትን በእነሱ የተመራችሁ ሌላ አይምሯችሁን አትበክሉ። ፍርድ እግዚአብሔር ነው በኋላ የሚፈርደው። ሁሉም በየቁመኑ ልጅ ያለው አለ፣ እህት ያለው ወንድም። አሁን ሁሉ ሰው እየተፈተነ ይመስለኛል። ለምን? ግፍ ነዋ፣ ኃጢአት ነዋ። እና ስለዚህ መስተካከል ያለበት እዚህ ጋር ይመስለኛል። እናንተ የሰው ወሬ አትስሙ። ኦዲየንሶች፣ እነዚህ ትንሽ የምታድጉ ልጆች ሄዳችሁ እዛ ጋር የሚሳደቡ ጋር እየተሳተፋችሁ አታዳምጡ። ለምንድነው ስድብ በአይምሯችሁ ውስጥ የምታስገቡት? ክፋት ምንም አያደርግም። ጥሩ አንደበት ነው ሰውን የሚገነባው። ጥሩ ስብዕና ነው ሰውን የሚገነባው። እና ጥሩ ነገርን ተከተሉ ነው የምለው። እና ሁላችሁንም ወዳችኋለሁ። እዚህ ጋር ያላችሁ እግዚአብሔር ያክብርልን፣ ጤናችሁን ይስጣችሁ። ጾሙም እግዚአብሔር ጾሙን የበረከት ጾም ያድርግልን። ያው ዘንድሮ በነገር ነው እና ሁሉ ነገር እንትን ያለው እግዚአብሔር ሁላችንም የሚጠብቅ በያላንበት። አመሰግናችኋለሁ። እኛም እናመሰግንሻለን ነው ዩዘርዬ፣ ያኔ በጣም እናመሰግናለን። ክበሪልኝ። እግዚአብሔር ደግሞ እድሜና ጤና ይስጥሽ እና እናመሰግናለን እልሻለሁ። ብዙ መመረቀል እና እዚህም ያላችሁት እንዳለ ሁላችሁንም እግዚአብሔር ይባርካችሁ። እግዚአብሔር ደግሞ ትልቅ ነገር ያድርግላችሁ። ጤና እድሜ ይስጣችሁ። ብርቴ ታወሪያለሽ። ፈጣሪ ያክብርልን። ናንዬ ዩዘርም ሁላችሁም ቲጂዬም እስከ ጥግ ነው የምንወዳቸው። እዚህ ጋር ያለኑ ሰዎች እስከ ጥግ ነው የምንወደው። እኛም ካጠፋ ነው ከጥፋት እናንተ መሀርሙን። እናንተም ደግሞ ከፍታችሁ የልጆቻችሁን ከፍታ እግዚአብሔር ያሳያቸው። አሁንም በድጋሚ መልእክታችሁ ማስተላለፍ የምትፈልጉ ልጆች ታች ካላችሁ የእኛ ልጆች ይወርዳሉ። መግባት የምትፈልጉ ልጆች ካላችሁ ሳይወጡ እንድትገቡ ፈልጋለሁ። ዩዘር እውነት ናኒ እንዳለችው እውነቴን ነው የምላችሁ፣ ሳላደንቃት አላልፍም። ከመጀመሪያ እስከ ዛሬ አንድ ቀን ድምፃን አጥፍታ አስችሏት እዚህ ጋር ማድረሷ ራሱ በጣም ማደንቃትና ልጆቹ አሁን የማያልፍ ቃል የሚነጋገሩት አከፋፍለው አንድ ቀን ለይታችሁ አታውቅም።
አንድ ቀን አከፋፍላ እነዚህ ልጆቹን አከፋፍላ ስታወራ ድምጿን ራሱ ጽሁፏን ራሱ አይቻላቅም እና እግዚአብሔር ያሰብሽውን በሙሉ ልጆችሽ ለበረከት ያብቁ። ሌላ ነገር ምልሽ ነገር የለኝም፣ ቃላት የለኝም። ለሁላችሁ ማለት ነው። ልጆቻችሁ ለበረከት ያብቁ። ሰውን የሚረዱበት ኦፌ የዩዘርዬ ልጆች ናቸው የሚሉ ሰው የሚያርፉበት ኦፌ የቲጂዬ ልጆች ኦፌ የናንዬ የህውዬ ልጆች ናቸው ይበሉ እና በበረከት ይሙላላቸው። እኔ ቃላት የለኝም። እመቤቴ ትጠብቃችሁ በያላችሁበት። ጠላታችሁን እንደ ጌጠማ ረግጣችሁ የምታልፉበት ታደርግላችሁ። ጠላታችሁን ጌጠማ እየጎሰጎሰች እናንተ ረግጣችሁ ልጆቻችሁም ወደ ክፉ ነገር የሚመራ ነገር ከልጆቻችሁ ያስርቅላችሁ። ፍቅራችሁን ደግሞ ንጹህ ልባችሁ እንደዚህ ፈጣሪ ያዝቅልላችሁ። ንጹህ ልብ ነው ያላችሁ። በንጹህ ልብ ብቻ እኔ ቲጂዬን የምወዳት ወይም ደግሞ ናንዬን የምወዳት ሚሚ ስለወደደች ብቻ የምወደው ከሆነ ያ ትክክል። አያችሁ እናንተ ጋር ያለው ደግሞ ንጹህ ልብ ሰው ስላራገበ ወ ስላለ ወይም ደግሞ ቲጂዬ ስላወደደችው ብቻ ከሆነ ያ ስህተት ነው፣ አስመሳይነት ነው። ግን ትክክለኛ በንጹህ ልብ የምትወዱት ንጹህ ልብ ስላላችሁ እስከ ጥግ የምትሄዱት እስከ መጨረሻ ምንድንን ብላችሁ እስከ ጥግ የምትሄዱት በንጹህ ልብ ብቻ እናንተን ሆናችሁ ብቻ ስለወደዳችሁት ነው። እኔ ለእናንተ ይሄንን ነው የምገልጽላችሁ። በንጹህ ልብ ብቻ ራሳችሁን ችላችሁ ማንንም ደግፋችሁ ማንንም አይታችሁ ስላልወደዳችሁ በንጹህ ልባችሁ ብቻ ሰውን ስለቀረባችሁት ነው። እንደዚህ መሆን አለበት። ማንኛውም ሰው በንጹህ ልብ ብቻ ትክክለኛ ሰው መሆን ንጹህ ልብ በቂ ነው። በትክክለኛ ሰው እኮ ማፍቀር ሰው ማውደድ ያጣት አይደለም፣ ጸጋ ነው ያላችሁ እናንተ ማለት ነው። እውነቴን ነው የምላችሁ። ሁላችሁም በንጹህ ልብ ሰውን የምትወዱ ጸጋ በረከት ነው ያለው። እግዚአብሔር የባረከ ሰው፣ እግዚአብሔር የቀደሰው፣ እግዚአብሔር በቦታ ያገኘ ሰው ነው።